ባሌ ከጓደኛው እህት ጋር እንደሚማግጥብኝ አወቅኩ። ያወቅኩት በአጋጣሚ አይደለም። የባሌ ውሽማ ሆን ብላ ነው እንዳውቅ ያደረገችኝ። ከባሌ ጋር ስንዝናና ቫኬሽን ስንወጣ ምናምን እነሱ አብረውን ይሄዳሉ። ነገር ግን ባለቤቴ አልነበረም ጓደኛውና እህቱ እንዲመጡ የሚፈልገው። እኔ ነኝ እንዲመጡ ማስገድዶ የነበረው። እኔ እናንተ ብቻ ከምንሆን 4 ስንሆን ሞር እንዝናናለን፣ ብቻችንን ከምንፋጠጥ እነሱም ይምጡ ምለው እኔ ነበርኩ። ራሴ ባመቻቸውለት አጋጣሚ ነበር ለዚህ ደረጃ የደረሰው። የሆነ ሆኖ ልጅቷ ከኔ ጋር በጣም ትግባባለች። ሾፕ እናረጋለን አብረን። ቀስ በቀስ በጣም ከመቀራረባችን የተነሳ ከወንድ ጋር ዴት ስታረግ ራሱ እንዴት አየሽው አሪፍ ነው ልግፋበት እያለች ታማክረኝ ነበር። እውነት ለመናገር ባለቤቴ ባህሪው ምንም አልተቀየረብኝም። እንደውም እንክብካቤው እየጨመረ ነበር የመጣው። እሷ ግን እንድጠረጥር ወይም እንዳውቅ ፈልጋለች መሰለኝ። በተደጋጋሚ ያመለጣት እያስመሰለች ከባለቤቴ ጋር ተደዋውለው እንደነበር፣ ተገናኝተው እንደነበር ሳታስፎግር መናገር ጀመረች። ብዙ ምልክቶችን ትሰጠኝ ነበር። በተፈጥሮ ተናዳጅና ችኩል ስለሆንኩኝ ያህን እድል ልትጠቀምበት ነው የምትፈልገው። ከእሷ ጋር እንደሚማግጥብኝ ካወቅኩኝ ቀጥታ እንደምንለያይ ስላወቀች ማለት ነው። የሆነ ቀን ራሷ ባመቻቸችልኝ አጋጣሚ ቴሌግራም ውስጥ ገብቼ የተጻጻፉትን ማንበብ ጀመርኩ። ያነበብኩት ላይ የሚያመለክተው ከተስማማች እንደዚሁ አብረው እንደሚቀጥሉ፣ ነገር ግን እኔን መቼም እንደማይፈታላት ነበር የነገራት። ከዛ ግን እኔ ከመናደድ ይልቅ እንደሷ ብልጥ መሆንን መረጥኩኝና በአይምሮዬ አንድ ሀሳብ መጣልኝ። ቪዲዮ ስለረዘመ ፓርቱቱ ቀጥልላችኋለሁ። ለባለቤቴ ውሽማ ብር ከፍልሻለሁ ብያት ወጥመድ አዘጋጅተንለት ነበር ባሌ ከጓደኛዬ ጋር እንደማገጠብኝ ነግሬያችሁ ነበር። ፓርቱ እናቱ አካውንቴ ውስጥ አለ፣ ገብታችሁት። በዚህ ሂደት ላይ ብቸኛው ስታግዘኝ የነበረችው ታላቅ እህቴ ነበረች። ከረጅም መዘጋጀት በኋላ የማይደርስ የለም የወጥመዱ ቀን ደረሰ። ቀደም ብዬ ስዘጋጅበት ስለነበር ለባለቤቴ እህቴ እንደታመመችና እሷ ጋር ሄጄ ማደር እንዳለብኝ አሳመንኩት። በዛ ቀንም ባለቤቴና ውሽማው እኛ ቤት ሊሆኑ ማለት ነው። እኔም እህቴ ጋር አደርኩ። እነሱም ቤቴ የሚፈልጉትን ሲያረጉ አደሩ። ማይነጋ የለም ነግቶ ወደ ቤቴ ሄድኩኝ። ምንም እንዳልተፈጠረ ከባሌ ጋር እንደ በፊቱ ሆነ። ረፋር ላይ ለጓደኛዬ ወይም ለባለቤቴ ውሽማ ደወልኩላትና እንድንገናኝ ነገርኳት። እዚህ ጋር አንድ ያደረኩት ትልቅ ነገር ምን እንደሆነ ታውቃላችሁ? ያው ውሽማ አይታመንምና በሙሉ ልቤ ስላላመንኳት ቤቴ ውስጥ ካሜራ አድርጌ ነበር እነሱ ያደሩ ቀን። ለእሷ ግን ካሜራ እንደማላደርግና እሷ የነገረችኝን ካሜራ አድርጌያለሁ ብዬ ዋሽቼ እንደምነግረው ነበር ያሳመንኳት። እናላችሁ ከእህቴ ጋር ሆነን ያህን ካሜራ ስናየው እንደተስማማነው ሳይሆን ያደረገችው ከእሷ ጋር የተመካከርነውን ነገር አንድ በአንድ ያቀድኩትን ነገር ሂዳ ነበር ለባለቤቴ የነገረችው። ነገር ግን ካሜራ እንዳረኩ ስላላወቀች እኔን ዋሸች። እናላችሁ በአጭሩ በአላህና በእህቴ እርዳታ የዛን ቀን የጠመድኩት ካሜራ ምስክር ሆኖባቸው እነሱ ንብረታቸውንም ክብራቸውንም አጥተው እኔ ደግሞ አሸናፊ ሆንኩኝ። እህቶቼ ከዚህ እንድትማሩት የፈለኩት ነገር የማይፈልጋችሁን በማሳደድ እድሜያችሁን አስጨርሱ። በጣም ደስ እያለኝ ያነባብኩት በውስጥ የተላከልኝ ታሪክ ነው። እናንተም ተማሩበት። እኔ የምለው ለምንድነው ሴቶች ነፍሰ ጡር ሲሆኑ አሊያም ደግሞ ወልደው አልጋ ላይ ሲተኙ የቺት የመደረጉ ዕድል የሰፋ የሚሆነው? ምንድነው የተለየ ነገር አለው? ስሜት ይሰጣል? አልገባኝም። ብዙ ሴቶች እንደዚህ አይነት ሁኔታ ውስጥ እያለፉ ነው ያሉትና አሁንም የማካፍላችሁ ታሪክ በእንደዚህ አይነት ሁኔታ ውስጥ ያለፈች ያለች ሴት ናት። ስለዚህ የእናንተን ምክርና አስተያየት ትፈልጋለች። ወደ ታሪኩ ልለፍ። ስቶሪ ታይም። እንዴት ነሽ? አንቺም ቤተሰቦችሽም እንድታማክሩኝ ነበረ። ምን መሰለሽ ውዴ፣ 22 ዓመቴ ነው። ካገባው 3 ዓመቴ ነው። የ6 ወር ልጅ አለኝ። ባለቤቴ በጣም ያከብረኛል፣ ይንከባከበኛል፣ ሰርፕራይዝ ያደርገኛል። በራሴ ጥፋት እንኳን ሳኮርፍ ይቅርታ ይለኛል። 3 ዓመት ሙሉ ጸባዩ አንድ አይነት ነው። ግን የሚገርምሽ ከዕለታት አንድ ቀን የ5 ወር እርጉዞኜ ሲጻጻፍ ያስኩትና ከዛ በጣም ደነገጥኩኝ። ስላልጠበቅኩኝ ተበሳጨሁ። መለየት አለብን አልኩትና ከዛ ይቅርታ በጣም ነው ማፈቅርሽ አለኝ። ለመነኝ፣ ታረቅን። ከዛም ወለድኩኝ። እንዳልኩሽ ጸባዩ አይቀየርም። አሁንም ልጄ 4 ወሩ ላይ ድጋሜ ያስኩት። ብዙ ነገር ልል ነበረ ግን ይቅርብኝ፣ ግድ የለም። እችን ለእናንተ አሳልፌ ልስጣችሁ ለጊዜው እና እናንተ የምትሏትን ነገር ስሟት። እኔ በኢንቦክስም ስለማገኘት ምንም ችግር የለውም። ኤኒሃው ቴንክ ዩ። ከውጭ የሚመጡት ተገቢ ያሉን ወሬዎችን እያዳመጣችሁ ቤታችሁን አትበጥብጡ። ባልሽ እኮ እንደዛ ነው፣ ሚስትህ እኮ እንደዚህ ናት እያሉ የሚያወሩ ሰዎች የእናንተ ሰላም በፍጹም አይፈልጉ። እናንተም የሚነገራችሁን ነገር ሁሉ ልክ ነው ብላችሁ አትቀበሉ። በግልጽ ማውራት ያለባችሁን ነገር ከትዳር አጋራችሁ ጋር በግልጽ አውሩበት። ትክክለኛውን ነገር የምታገኙት ከትዳር አጋራችሁ እንጂ ከውጭ ሰው አይደለምና ቤታችሁን ለሰው ወሬ አሳልፋችሁ አትስጡት። ጊዜ ስጠኝ ስትዩ ምክንያት ከደረደረ ለግንኙነታችሁ ምንም ኮሚትመንት ማያሳይሽ ከሆነ እንዲሁም ሁሌ ሁሉን ነገር አንቺ እየተሸከምሽ እየደከመሽ ስለሆነ እባክህ ሼር አድርገኝ እንኳን ስትዩ ምንም አይነት ፍቃደኝነት ካላሳየሽ እንዲሁም አንቺን ለማፍቀር ጊዜ ያስፈልገኛል ብሎ ካለሽ እመኚኝ እያፈቀረሽ አይደለም። ከልብ ካለቀሱ እንባ አይገድም እንደሚባለው ከልቡ ካፈቀረሽ ምንም ያደርጋል። ዛሬ ካልወደደሽ ጊዜ ካልሰጠሽ ላንቺ መሆን ያለበትን መሆን ካልቻለ ነገ አይወድሽም ጊዜ አይሰጥሽምና
በጊዜ ዛሬ ላይ መወሰን ያለብሽን አስተውለሽ ወስኝ። ራስሽን አክብሪ። ለራስሽ ዋጋ ስጪ። የሚወድሽን የሚያፈቅርሽን ዋጋ የሚከፍልልሽን ሰው በጊዜ ፈልጊ። ያን ቀን እንደምንም ተረጋግቼ አባብዬ ስሜ አቅፌ ነገሮችን ላስረዳት ሞከርኩ። ፍቺ እኮ ቀላል ነገር አይደለም። እኔ እሷን መፍታት ጠልቼ ወይ ሳልፈልግ ቀርቼ አይደለም። ያን እንደማድረግ ቃል ገብቼልሻለሁ። ነገር ግን አሁን በዚህ ሁኔታ ብፈታት ልጄን ትጎዳብኛለች። ልጅ ደግሞ ምን ያህል እንደምወድ በምን ያህል ቆይታና በምን ያህል መከራ ውስጥ እንዳገኘን ታውቂያለሽ። ቢያንስ ልጄ ይጠንክር፣ አንቺ ትንሽ ታገሺ እባክሽ አልኳት። ለእሷ ሁሉ ነገር ቀላል ነው። ምን ችግር አለው? እሷም እኮ ፍቺውን ትፈልገዋለች። እሷ ራሱ ትፈታኛለህ አልፈልግም ብላ የያዛችሁት ቀጠሮ አይደል እንዴ? ለምንድን ነው የምትጎዳው? ለምንድን ነው ልጅህንስ የምትጎዳው? እያለች ሞገተችኝ። አዎ ልክ ነሽ፣ እሷም የምትፈልገው ጉዳይ ነበረ። አሁን ግን ቢያንስ አራስ ናት፣ ቁስል ላይ ናት፣ ብቻዋን ናት። ልጁ እስኪጠነክር ድረስ ስለ እንደዚህ አይነት ነገሮች ማሰብ የለባትም። ይህንን ለእኔ ስትይ ታገሺ፣ እንዲሁም ደግሞ ለልጄ ስትይ እባክሽ ብዬ ሴትን ልጅ ማባበል በሚቻልበት መንገድ ሁሉ አባበልኳት። በመሳም በማቀፍ አጠገቧ በመሆን አዎ ሸነገልኳት ነው አባበልኳት ነው የሚባለው። አላቅም ብቻ ሁለት እሷን ማሸንፋት እንደዛ ነው። ስስማት ሳቅፋት አለው አንቺ ልክ ነሽ፣ እኔ ተሳስቻለሁ፣ ነገር ግን በዚህ መንገድ ስለሆነ ነው ስላት ብቻ እንደሆነ አውቃለሁ። ስለዛም ያንን አደረግኩኝ። ስሜ ከእግሯ በታች ሆኜ ተናንሼ ይቅርታ ጠይቄ በቅርቡ ትንሽ ልጁ ሲጠነክር እንደመፈታትና የኔና የሷ ጉዳይ እንደሚያከትም ነግሬያት አብሬያት ሆንኩኝ። እስከዛ ድረስ ሚስቴም ይሄን ጉዳይ ማወቅ ስለሌለባት ቀን ቀን እሷ ጋር እንደመሆንና ማታ ማታ ወደ ቤቴ እንደምመለስም አሳመንኳት። ባታምንበትም ውስጧ ባይቀበለውም እኔ ባደረግኩት ከፍተኛ የሆነ የስሜት መቀራረብ ጥረት እሺ አለችኝ። ከዛ በኋላ ውሎዬ እሷ ጋር፣ አዳሪ ደግሞ ቤቴ ሆነ። ሁለት በእነዛ ቀናቶች ውስጥ ከእሷ ጋር በማሳልፈው ጊዜ ሁሉ ነገሯ ጠፍቶብኛል። እሷ ጋር ስሆን የምትታየኝ የምትናፍቀኝ ትዝ የምትለኝ ሚስቴ ናት። ሁሉ ነገር አይታወሰኝ ጀመር። ድሮ የምወደው የማደንቀው የምንበረከክለት ሁሉ ነገሬን የሚያስረሳኝ መልኳ ጥፍት ብሎብኝ እሷን ሳይ እሷ ውስጥ ሚስቴን ማየት ጀመርኩ። እሷ ውስጥ ሚስቴን መናፈቅ ጀመርኩ። ያም ሆኖ ግን እንዳታቅብኝና ስሜቷን እንዳልጎዳ ከፍተኛ ጥንቃቄ ያደርግ ነበር። ከሚስቴ ጋር ህይወታችን እንደ ነገሩን የቀጠለው። እቤት ሄዳለሁ፣ እናወራለን፣ እንበላለን፣ ለልጃችን የሚያስፈልገውን ነገር እናደርጋለን። ከዛ ባለፈ ዲፕ የሚባል ግንኙነት ውስጥ ለመግባት ከቁስሉ አላገገመች። ዋና ስሜቷ ክፉኛ ስለቆሰለ ከኔ ጋር በጣም ለመቀራረብና አታችመንቷን ለመጨመር ባሰበች ቁጥር ብርግግ አድርጎ ወደኋላ የሚመልሳት ኃይል አለ። ያንን እኔም ተረድቻታለሁ። እርጉዞኜ በዛ ስቃይ ውስጥ እኔን ሊያባብል ያልሞከረ ጥሎኝ ለመሄድ የደፈረ ሰው መቼም ቢሆን ጥሎኝ ከመሄድ ወደኋላ አይልም የሚል አላርም ውስጧ ላይ ያለ ይመስለኛል። ስለዚህ ተረድቻታለሁ። ሁለት እንዲህ ያለን 1 ዓመት አለፈ። በዛ 1 ዓመት ውስጥ እዚህ ጋር ያለሁበት መሰቀዝ መቼ ነው መትፈታት? ዓመት ሞላኮ። እዛ ጋር ደግሞ ሚስቴ ህይወቷን፣ ቤቷን፣ ትዳሯን ለማከምና ራሷን አስተካክላ ቤቷን እንደ ድሮ ደስተኛ ለማድረግ የምትጥረው ጥረት፣ ለእሷ ይሰማኝ የነበረው ናፍቆት፣ ሐዘን፣ ፍላጎትና ዳግም እሷን እንደ አዲስ ማፍቀር ከባድ ውጥረቶች ነበሩ። እዛም ቤት እዚህም ቤት ትኩሳት አለ። ሁለቱም አባባ ይፈልጋሉ። ሁለቱም አይዞህ ባይ ይፈልጋሉ። ያቺ አቁስለኸኛል፣ ጎርተኸኛል፣ ስለዚህ አክመኝ የሚል የዕለት ተዕለት የሚጮህ ስሜት አላት። እረዳታለሁ። በምትናገረው በምታደርገው ነገር ውስጥ ሁሉ ያን ነገር አነበዋለሁ። እዚህ ጋር ያለችዋ ልጅነቴን፣ ወጣትነቴን፣ ምርጫዬን ሁሉ አሳልፌ ላንተ ሰጥቼ ያንተ አካል ስሆን ሚስቴን እፈታለሁ ያንቺ ብቻ እሆናለሁ ብለ ቃል ገብተህ ነው ቃልህን ጠብቅ የሚል እሪት አለ፣ ጩኸት አለ። እንደምንም ልችላቸው ትሪት ላረጋቸው የኔ ጥፋት ነው ብዬ እነሱን ልረዳ በሞከርኩኝ ሰዓት እዚህ ጋር ደግሞ የኔ ህመም አለ። እኔን ማንም የሚረዳኝ አጣሁ። እኔን የሚሰማኝ፣ እኔን የሚያዝንልኝ፣ እኔ ያለሁበትን ሁኔታ የሚረዳልኝ አንድም ሰው አልነበረም። ሰዎችን የጎዳው፣ ሰዎችን ያሳዘንኩኝ፣ ማናቸውም ጋር ወስኜ አንዳቸውንም ላስደስት ያልቻልክ ሰው ነህ እያለ ውስጤ ይወቅሰኛል። ከዛ ባለፈ ኢኮኖሚካል ስቃይ ውስጥ ገባሁ። እዛ ቤት ልጅ ተወልዷል። ብዙ ነገር እያስፈለገው መጣ። ዳይፐሩም፣ ወተቱም፣ የቤት ኪራዩም፣ ቀለቡም እኔን ነው የሚጠብቀው። እንዳልኩሽ ኢኮኖሚ የዚህን ያህል የሚያንፈላስስና የሚያወላዳ አልነበርም። ከአንድ ሚስቴ ጋር በነበርኩኝ ሰዓት ሳንቸገር ሳንጨነቅ
በልተን ጠጥተን የቤት ኪራያችንን ከፍለን ለልጃችንም ደግሞ ሊሆን የሚችል ጥቂት ነገሮችን ማግኘት ብችልም እዛ ጋር ላለው ህይወት ቀለቡን የቤት ኪራዩን ሳረግበት ግን እማልወጣው ውጥረት ውስጥ ገባሁኝ። ኢኮኖሚውን መሸፈን አቃተኝ። ያንን ግን የሚረዳኝ ማንም የለም። ሚስቴ እንዳገባው አታውቅም። በሚጎልባት ነገር ሁሉ ትወቅሰኛለች። ቢያንስ እስኪ እንደዚህ ጠብቀን ላገኘነው ልጅ እዘንለት፣ ጥሩ ወተትና ጥሩ ዳይፐር ያስፈልገዋል፣ ቤታችንም ውስጥ ጥሩ ነገር ያስፈልገናል፣ ቢያንስ ትንሽ መሻሻል ያስፈልገናል እያለች ቀን ከሌት ትወቅሰኛለች። ያሳለፍኩባትን ክፉ ጊዜ እያስታወሰች አሁን በማደርግላት መልካም ነገር እንድክሳት ትወተውተኛለች። ቃላቶቿ ላይ ሁሉ ወቀሳ ነው ያለው። እዛ ቤት ደግሞ እማትፈልገው ትዳር ላይ እማትፈልገው ህይወት ላይ ኢንቨስት እያደረግ ለምን ትጎዳኛለህ? ለምን ቤትን ታጎላለህ? በስነ ስርዓት ክፈል፣ በስነ ስርዓት አኑረኝ እያለች ሰቅዛት ይዘኛለች። ከምንም በላይ ሁለተኛዋ ሚስቴ መድኃኒት እንድትጠቀም አደረኳት። አሁን መውለድ አንችልም፣ ኢኮኖሚን ታውቂዋለሽ፣ ልጅ ከመጣ አንቋቋመውም ብዬ ሳትፈልግ በግድ እንዳንወልድ መድኃኒት እንድትወስድ አድርጊያታለሁ። ያም ነገር ይቆረቁረኛል። ከሚስቴ ጋር በነበረን ሰዓት አንዲትም መድኃኒት የምትባል ነገር ሚስቴ ሳትወስድ ያሳለፈቻቸውን 5 የመከራ ዓመታቶችን አውቃለሁ። እዚህ ጋር ደግሞ አንዲት ፍሬ ህፃን ልጅ እኔ አቅም ስለሌለኝና የኔ እስረኛ የኔ ምርኮኛ ስለሆነች ብቻ ከህልሟ ገድባት ይሆን? ከዚህ ሴት ጋር እውነት ፊውቸር አለኝ፣ ከዚህ ሴት ጋር እውነት ነገ አለኝ ብዬ ሳስብ ጭንቅ ይለኛል። ታዲያ እንዲያበለሻሸውትን እንዲያጨመላለቅኩትን ወጣትነቷን፣ የዋህነቷን፣ ልጅነቷን የቀማኋትን ሴት አውጥቼ ጥዬ ማን ነው የሚቀበላት? ማን ነው የሚያነሳት? ማን ነው የሚያገባት ብዬ ሳስብ ልቤ ስብር ይላል። ግዴታዬ ነው፣ ኃላፊነቴ ነው። በምችለው መጠን ሁለቱንም አቻችዬ መኖር አለብኝ ብዬ ወደፊት ሲሄድ ደግሞ ወደፊት አልሄድም። እኔም የራሴ መከራ የራሴ ስቃይ ጥልፍልፍ አድርጎ ባዶነት ውስጥ ይከተኛል፣ ብቸኝነት ውስጥ ይከተኛል፣ እበድ ይለኛል፣ ጥፋ ይለኛል። አውለት ዛሬ ያለሁት እዚህ ስሜት ውስጥ ነው። ማንንም ማስደሰት ራሴን መደሰት አልቻልኩ። ለሁለቱም እኔ ጥፋተኛ ነኝ፣ ለሁለቱም እኔ ተወቃሽ ነኝ፣ ለሁለቱም እኔ በዳይ ነኝ። የሁለቱንም መከራ፣ የሁለቱንም ሐዘን፣ የሁለቱንም የህይወት ዳገት እንድጋፈጥ ቀንበሩ የተጫነብኝ ኃላፊነቱ የተሰጠኝ እኔ ነኝ። እሷን መከራዋን ተረድቼ እንዳባብላት ትፈልጋለች። ይችም ሐዘኗን ተረድቼ እንድጋፈጥላት አይዞሽ እንደላት ትፈልጋለች። በመሃል የኔ ሐዘን፣ የኔ ጭንቀት፣ የኔ ውጣ ውረድ ተረሳ። እኔን አይዞህ የሚለኝ፣ እኔን ከጎንህ ነኝ፣ አንተም እያሳለፍክ ያለው ነገር ቀላል አይደለም የሚለኝ አንድም ሰው ከጎን ያጣሁኝ። 2 ሚስቶች አሉኝ። ሁለቱም ግን እንድረዳቸው ነው እንጂ ሊረዱኝ አይፈልጉም። ሁለቱም ተበዳዮች ናቸው እንጂ በዳይ ነን ብለው አያስቡም። ሁለቱም ፈላጊዎች ናቸው እንጂ እኔ ከነሱ የምፈልገው አንዳችም ነገር እንዳለ ማሰብም አይፈልጉም፣ መረዳትም አይፈልጉም። በመሃል ተላላ ሆንኩኝ። አዎ ተላላ። ደስታ አጣሁ። በሁለት በምወዳቸው ሴቶች መሃል ነኝ፣ ግን ደስታ የለኝም። 2 ሰዎችን ማስደሰት እፈልጋለሁ፣ ግን እኔ ለራሴ ደስታ የለኝም። ዛሬ እየተሰማኝ እየፈለግኩት ያለሁት አንድ ነገር ቢኖር ሁለቱንም ትቼ ሁለቱንም ወደዛ ዝግት አድርጌ ጥፋ ከዙሪያቸው እራቅ፣ ሁለቱንም ተዋቸው የሚል ስሜት ውስጤ ላይ ይጮሃል። አዎ እዛ ስሜት ውስጥ ነው ያለሁት። ምን እንደማደርግ አላውቅም። ከነገ ዛሬ ይቺ ሁለተኛ ሚስቴ ለሚስቴ ነግራ ታጣላኝ ይሁን ብዬ ስቃይ። ምክንያቱም ሚስቴን የእውነት አፈቅራታለሁ፣ የእውነት እወዳታለሁ። የእውነት እንደምወዳት እንደማፈቅራት ያወቅኩት ደግሞ ዛሬ ሳጣት ነው። ያቺ ሴት ኃላፊነቷ ብቻ ነው ከኔ ጋር ያቆያት። በቀላሉ አውጥቼ ልወረውራት አልችልም። ህይወቷን አበላሽቻለሁ፣ ልጅነቷን ወስጄባታለሁ። ስለዚህ የእሷንም ኃላፊነት መወጣት አለብህ ይለኛል ልቤ። ምን ትሉኛላችሁ? በኮመንት የምትሉኝን ነገር እጠብቃለሁ ይለናል የዛሬው ባለ ታሪካችን። ኮመንት ላይ ያላችሁን ሀሳብና መንገድ አሳዩት።